ክቡራትና ክቡራን ተመልካቾቻችን አንድ ልዩ ዝግጅት ይዘን ቀርበናል። በአማራ ክልል በፋኖ ኃይሎችና መከላከያ ሰራዊቱ መካከል መጠነ ሰፊ የሆነ ውጊያው ቀጠናዎችን እያሰፋ መሄዱን ለኤምኤስ መረጃ ደርሰዋል። ከነዛ መካከል ሰኔ 15 ቀን 2018 ዓ.ም በማዕከላዊ ጎንደር ደንቢያ ሮቢት የፋኖ ኃይሎች በሰነዘሩት ጥቃት ድል ማግኘታቸውን አስታውቀዋል። ይህንን በተመለከተ አጠቃላይ የአውደ ውጊያ መረጃዎችን ለማጣራት ወደ አካባቢው ደውለን ነበረ። መስመር ላይ ኮሎኔል አበራ አዛናው የአማራ ፋኖ ብሔራዊ ንቅናቄ የበላይ እዝ ወታደራዊ እቅድ ስትራቴጂ መምሪያ ኃላፊን አግኝቻቸዋለሁ። ኮሎኔል አመሰግናለሁ። ምንድነው ሰኞ ዕለት በ15/10/2018 ዓ.ም የጎንደር አንድ ለመሆን ከቋራ የተነሱ የእዝ አመራሮች ከኛ ጋር አብረን ተገናኝተን ጉዞ ካደረግንበት ቦታ ላይ ደረስን። ከደረስን በኋላ ጠላት በተለያየ አቅጣጫ ወይም በአራት አቅጣጫ ማጥቃት ለማድረግ እኛን ለማፈን ልክ ተንቀሳቅሶ መጣ። እዛ ቦታ ላይ እኛም ጠላትን እያጠቃን እየተካከልን ስልታዊ መፈርፈር እያደረግን ያውን ቀጠልን። ጠዋቱ 12 ሰዓት ከንጋት 12 ሰዓት እስከ ማታ 12 ሰዓት ነው ያው የተከናወነ። ስለዚህ በጀግንነት እኛን ላለማስያዝ እኛን አደጋ እንዳይደርስብን ጀግኖች የፋኖ አባላት ከፍተኛ የሆነ ውጊያ ነው ሲያደርጉት የቆዩት። በዚህ ውጊያ ላይ ውጊያ ሲደረግ ሶስት ነገር ይዘህ ነው የምትገባ። መሰዋት አለ፣ መቁሰል አለ፣ መኖር አለ። አንደኛ መሰዋት ይኖራል፣ ሁለተኛ ቁስለኛ ይኖራል፣ ሶስተኛ ጠላትን ደምስሰህ የምትወጣበት ነው ያለው። ስለዚህ በዚህ ውጊያ ላይ ጀግኖች የኛ ልጆች ጀግኖች ፋኖች እኛን በጠላት ጉዳት እንዳይደርስ በማጥቃት በመከላከል ስልታዊ ማፈግፈግ በማድረግ እኛ እዛ ቦታ ላይ እንድንወጣ አድርገውናል። 12 ሰዓት ተዋግተው። ስለዚህ በጣት የሚቆጠሩ ልጆች ያው መስዋዕትነት ከፍለዋል፣ ጉዳት ደርሶብናል። ስለዚህ በጠላት ላይ ግን ከፍተኛ የሆነ ድል ያስመዘገብን ቆላ ድባ የሚባል ከተማ ላይ 3 መኪና ኮቫማ አይሱዙ በኦማማ አስከሬን ጭኖ ሄደ። እንደገና 3 መኪና ሙሉ ቁስለኛ አሁንም ወደ ቆላ ድባ ይዞ በት ነገር ነው ያለው። በየቦታው የተበታተነ በየቦታው የወደቀ የጠላት ኃይል በጣም ብዛት ነው ያለው። ምክንያቱም እሱ እንዳለ ማርካለው እጅ እሰጣለሁ ምናምን ብሎ እጅ ያሰጣለሁ ብሎ ነበር የገባው። እሳት ያለው ኃይል ነበር ያሰለፈ። ስለዚህ እኛ በትንሽ የሰው ኃይል ብዙ ድል አግኝተን እዛ ቦታ ላይ የወጣንበት ሁኔታ ላይ ነው ያለው። ውጊያው አሁን ቀጥሏል ወይስ እናንተ ጥቃቱን ከፈጸማችሁ በኋላ አካባቢውን ለቃችሁ ወጥታችኋል? እኛ ካደረግን በኋላ የጎንደርን አንድነት ለማድረግ የምንገናኝበት ቦታ አለ። ወደዛ ቦታ ላይ ነው ያለን። ኮሎኔል እንግዲህ በቅርቡ ጠቅላይ ሚኒስትሩ በሰጠው ትዕዛዝ እስከ ሐምሌ 30 የፋኖ ኃይሎችን አስወግዳችሁ ምስለኔው ብአዴን ተጠናክሮ እንዲወጣ መስራት አለባችሁ ተብለው ወታደራዊ ኃላፊዎች ትዕዛዝ ተቀብለው ኮማንድ ፖስት ተቋቁሞ እንቅስቃሴ እንደጀመሩ ይሰማል። ለዚህ ዝግጅት አላችሁ? ከዛ ጋር በተያያዘስ እናንተ ያገኛችሁት መረጃ አለ ኮሎኔል? ይሄ ማለቱን ኢንፎርሜሽን አለን። ምክንያቱም ምንድነው ይሄን ያለበት ትልቁ ምክንያት ምርጫ ከተደረገ በኋላ አሁን ሀገሪቱ መንግስት አልባ ናት። ያው እንደምታውቀው መስከረም 30 ላይ የተወካዮች ምክር ቤት እና የፌዴሬሽን ምክር ቤት አንድ ላይ ሆነው ነው የመንግስት ምስረታ የሚያበስሩት። ስለዚህ ያ እስኪሆን ድረስ ግን ምንም ስላልሆነ እባካችሁ እንደምንም ብላችሁ ፋኖን ያዙልኝ የሚል ነገር አለው። በመቀጠል ጠምዶ የሚባል ነገር አለ። በዚህ ላይ የመጨረሻ የሚገቡበት እና መውጫ የሌላቸው መሆኑን አውቀዋል። ይሄ ነገር እኛ ፋኖን ለብቻ ሌላውን ለብቻ እንምታ የሚል ነገር ነው ያለው። እኛ መጀመሪያ ቤታችን መስራት ነው ያለብን። የጥምዶ ምናምን የሚባል ነገር እኛ የምናውቀው ነገር የለንም። ገና ቤታችን ከሰራም በኋላ ነው ወደ ተለያየ ነገር የፖለቲካ ጉዳይም ዲፕሎማሲያዊ ጉዳይም ማህበራዊ ጉዳይም የምንገባው። እሱ ይህን ስትራቴጂ መንደፉን አውቀናል። ምክንያቱም የኔ ጓደኞች አሉ ጄኔራሎች፣ ኮሎኔሎች እንደምታውቀው እነሱ አጠቃላይ በዚህ ስብሰባ ላይ ቁጭ ብለው ብርሃኑ ጁላ ሰብስቧቸው ነው። እሱ ራሱ አብይም ነበር በቃ ተሸንፈናል አንችልም የሚል ነው እንትን ያደረጉት። አሁን በግድ ነው ይሄን አድርጎ ያለው። ለዚህ ደግሞ እንደደረሰን እኛ የራሳችን ዝግጅት ሰርተናል። የኛ የራሳችን ወታደራዊ ሳይንስና ጥበብን በመያዝ ጠላትን ምን ሊያደርግ እንደሚችል ምን እንደሆነም አውቀናል። ለምሳሌ 80,000 አዲስ የተመረቀ ምልምል ከሌሎች ነባሮች ጋር አብሮ ቀላቅሎ አማራ ክልል ማስገባቱን እናውቃለን። ስለዚህ እንዴት አድርገን እንመታለን የሚል ነው። እንዴት አድርገን እንማርካለን፣ እንዴት ትጥቅ እናገኛለን የሚለውን ይህን ሂሳብ ሰርተን ነው የጠበቅነው። ስለዚህ የተሰጣቸው መመሪያ ወይም ስትራቴጂ ፕላናቸው እኛን እስከ ሰኔ 30 ድረስ ያለውን ሁኔታ እባካችሁ እነሱን አስታግሱልኝ የሚል ነው። እኛ ሳይሆን የምንታገሰው እሱን እያስታገስን ያለንበት ሁኔታ ላይ ነው ያለው። አንዳንድ የእነሱ ሚዲያዎች ያራግባሉ። የሶሻል ሚዲያ
የነሱ አክቲቪስቶች። መሬት ላይ ያለው ግን እኛን ነው የምናውቀው። እነሱ በሚያራጉት አይደለም። ትክክለኛውን ኢንፎርሜሽን እኛ ነው የምንሰጥ። እኛ ነን፣ እኛ አንዋሽም፣ እውነቱን ነው የምንናገር። ኮሎኔል፣ ሌላው እንግዲህ ከትላንት በስቲያ ሰኞ ዕለት በተደረገ ውጊያ ላይ ከመንግስት ጋር የሚሰሩ ተቃዋሚ መስለው ከመንግስት ጋር የሚሰሩ ግለሰቦች መረጃ በመስጠት በከባድ መሳሪያ ጭምር የታገዘ ውጊያ እንደነበር የተሰማው። ይሄ ሰርጎ ገብ እንደገና ጎንደር አካባቢ በተለያየ መንገድ ለመክፈል ብልጽግና መንግስት የኛ መንግስት ነው የሚሉ ገለጻዎች ህዝቡን እያደናገሩ ያሉበት ሁኔታ አለና ይሄ እንደው መረጃ ከውስጥ ሆኖ የሚያቀብልም በውጭም ደግሞ ብልጽግና ለጎንደር ህዝብ ይጠቅማል እንጂ አይጎዳም መንግስቱ የኛ ነው የሚሉ ወገኖች ፕሮፓጋንዳ እየነዙኑና ለዛ ምን ምላሽ አሉት? አሁን ምን አለ መሰለህ አቶ ወንድማገኝ፣ በመጀመሪያ ደረጃ ጎንደር አንድ እንዳይሆን የሚፈልጉ አካላት መኖራቸው ይታወቅ። ይሄ ሶስተኛ ዓመታችን እያዝን ነው። ጎንደር አንድ አልሆነ። አሁን ጎጃም አንድ ሆኗል፣ ሸዋ አንድ ሆኗል፣ ወሎም አንድ ሆኗል። ጎንደር አንድ ከሆነ ውጊያው ቶሎ ነው የሚያልቀው። ምክንያቱም ጎንደር የስበት ማዕከል ነው። በምንድነው የስበት ማዕከሉ ብለን ብትጠይቀኝ፣ አንደኛ የፖለቲካ ነው፣ ሁለተኛ የዲፕሎማሲ ነው፣ ሶስተኛ የሶሻል ነው፣ አራተኛ ጎንደር ስልጣን ለመስጠትም ስልጣን ለመንሳትም ጎንደር ነው ትልቁን እንትን የሚለው። ይህን ምሳሌ የምሰጥህ ወያኔን የጣለው እኮ የጎንደር ወጣት እኮ ነው። ሰላማዊ ሰልፍ ወጥቶ እየሞተ ምን እያደረገ ወያኔን የጣለ እሱ ነው። ስለዚህ አሁንም እሱን ለመጣል ከፍተኛ እንትን የሚያደርገው ጎንደር ነው። ስለዚህ ይሄ ነገር ስላለ የጎንደርን አንድነት የማይፈልጉ አካላት አዎ አሉ፣ ይኖራሉ። ስለዚህ እነኚህ የምናድርግ አሁን ቤታችን እንስራ፣ ቤታችን ከሰራም በኋላ ጊዜው ሲደርስ ነገሌ ናቸው ብለን የምንናገርበትና የምናጋልጥበት ሁኔታ ይፈጠራል። በጣም ጥሩ። እንደው በከባድ መሳሪያ አሁን ከትላንት በስቲያም በወሎ አካባቢ የደረሰ መረጃ ነበረ። ከህዝብ ግንኙነቶቹ ተራራ ጭምር በሞርታር በመድፍ በአብሪ ጥይቶች እየነደዱ ነው። ደኖች ሁሉ እየተቃጠሉ ነው። የህዝብ ንብረት እየወደመ ነው። ባለ በሌለ ኃይሉ በአየርም በምድርም በመካናይዝድም ታግዘው ፋኖ ላይ አዲስ ዘመቻ ተጀምረዋል እና ይህንን በመቀለበስ በእናንተ በኩል የተደረጉ ዝግጅቶች አሉ? አስቀድመው መከላከልስ? ይህን ለማድረግ የራሳችን ሂሳብ ሰርተናል። እንግዲህ እንደ ፋኖ ታጋይነታችን ምን ማድረግ አለብን፣ እንዴት ሆነን እንዘጋጅ፣ እንዴት ሆነን ስንምተው የሚለውን ይህን ሂሳብ ሰርተን እያልን ነው። አንደኛ የምናገር ምን አለ መሰለህ፣ እኛ ህዝብ ይዘን ነው ከህዝብ ጋር ነው ውጊያው የምናደርግ። ህዝብ ነው የሚያበላን፣ ህዝብ ነው የሚያጠጣን፣ ህዝብ ነው ሁሉን ነገር የሚገዛልን፣ ህዝብ ነው የሚያስተኛን። ህዝብ ስለያዝን እኛ አንሸነፍም። እሱ ህዝብ ስላልያዘ ነው የሚያደርግ። ይህንንም በተለያየ መንገድ ጭካኔውን እያሳየ ነው። በድሮን ይደበድባል፣ በከባድ መሳሪያ ይደበድባል፣ በቡድን መሳሪያ ሴት ይደፍራል። እንዴ የራሱ የብልጽግና ወታደር የምትለው እኮ መኪና እያስቆመ የሚዘርፍ ነው፣ ሰው የሚያግት ነው፣ ገንዘብ የሚቀበል ነው። ይህን የሚያደርግ በአማራ ህዝብ ላይ ከፍተኛ የሆነ ስቃይ የሚያደርስ አማራ ክልል አጠቃላይ ዞረ ብታይ እኮ ከሌላው ክልል እኮ አማራ ክልል በሁሉም ነገር በቃ ኋላ መቅረቱን ታየዋለህ በኢንፍራስትራክቸር ደረጃ። ስለዚህ እሱ ፍላጎቱ አማራ ክልል ያለውን ነገር ሁሉ አጥፍቶ የራሱ ክልል ለማድረግም የራሱን ጎሳ የራሱን ብሔር ማምጥቶ ለማስፈር ከፍተኛ የሆነ ድል እያደረገ ነው ያለው። ይህን አቅዶ የሚንቀሳቀስበት ያለበት ሁኔታ ነው ያለ። አሁን አዲስ የራሱ የሆነ ካርታ ያዘጋጅ ፍኖቶ ካርታውን እኔ እዛ ሆኜ ነው መከላከያ እያለው የማውቀው። መረጃና ደህንነት ቢሮ አለ እዛ የመከላከያ እዛ ያ ካርታ ነበር። በጣም የሚያሳዝን የሰሩት እንትን ነገር ነው ያለው። ስለዚህ የእሱ ሀሳቡ ይህን እያደረገ ነው። እኛ ደግሞ ያንን ለማድረግ ችግር የለም ሁሉን ነገር ተዘጋጅተን እየመታን እየጠበቅን ያለን። አሁን ከሰኔ ጀምሮ እስካሁን ድረስ እንግዲህ ጥሩ አድርገን እየመታን ጥሩ አድርገን እየታጠቅን ያለንበት ሁኔታ ላይ ነው ያለ ነው። ክረምቱን ብልጽግና የፈራበት አንድ ነገር አለ። ያው ድሮንና ከባድ መሳሪያ ወይ መካናይዝድ ውጊያ ለማድረግ አስቸጋሪ ስለሆነ ምናልባት ጥምረት ፈጥረው ወደ 4 ኪሎ ይመጣሉ የሚል ስጋት ይሁን ፍርሃት፣ በጣም ፕሮፓጋንዳው በዚህ ላይ ጦፈዋል እና እንደው የእሱ ትዝብት በዚህ ላይ ምንድን ነው? አሁን እኛ ምን ክረምት ሆነ በጋ ሆነ መምጣታችን የት ይቀራል? በተለያየ አካባቢ ነው። አሁን ፋኖ ብሎ ተነስቷል። አሁን የምነግርህ የጎንደር አንድነትን ለማድረግ ነው። የጎንደር አንድነት ከሆነ በቃ ሁሉም ነገር በአንዴ የሚያልቅበት ሁኔታ ስላለ ጎንደር አንድ እንዳይሆን ነው ትልቁን ሴራ ሲሰራ ነበር። ስለዚህ ይህን ደግሞ አሁን ቅርብ ጊዜ እናበስርና ቀጥታ እናቀጣጥለዋለን በአማራ ክልል ሁሉም ቦታ ላይ። ይህን ስለሚፈራ ነው። አሁን ክረምት ከባድ መሳሪያ አይመጣም፣ ክረምት ድሮን አይመጣም ምናምን። ከባድ መሳሪያ መሆኑ ነው የማይመጣ። አሁን ለምሳሌ አዘዞ ሎዛ ማርያም አለ። ሎዛ ማርያም ጀርባ መድፎች አሉ፣ ታንኮች አሉ። መድፍ የቀጥታ ተኩስ አይተኩስም፣ የስውር ተኩስ ነው። የያዙትን የጦር መሳሪያ መጠቀም ስለማይችሉ ነው። መሳሪያ ይገዛል ግን መጠቀም አይችልም። በጣም የመጨረሻ እንደ ወታደር ብለህ እንትን አትበላቸው። አሁንም ሲደውሉልን በቃ ሰራዊቱ ፈርሷል ቶሎ እናንተ አንዱ ሁኑ እና እኛ መግቢያ መውጫ ቦታ ስላጣን ነው እንደዚህ እንትን ያልነው የሚል ሁኔታ ነው እንትን ያደረጉ የሚነግሩን ጓደኞቻችን። በጣም አመሰግናለሁ። ኮሎኔል አበራ አዛናው የአማራ
ፋኖ ብሔራዊ ንቅናቄ የበላይ እዝ ወታደራዊ እቅድ ስትራቴጂ መምሪያ ኃላፊ ለሰጡኝ መረጃ ማብራሪያም በተመልካች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። አንተ ወንድማገኝ። ክቡራን ተመልካቾቻችን ሰኔ 15 ቀን 2017 ዓ.ም ማዕከላዊ ጎንደር ደንቢያና ሮቢት የፋኖ ኃይሎች ባደረሱት ጥቃት ከባድ ጉዳት እንዳደረሱ ገልጸዋል። ይህንን በተመለከተ ከአካባቢው የብልጽግና የመንግስት ኃላፊዎች እንዲሁም ወታደራዊ ኮማንድ ፖስት የሚመሩት አካላትን ኤምኤስ ለማግኘት ያደረገው ጥረት አልተሳካም። የምናገኝ ከሆነ ምላሹን ይዘን የምንቀርብ ይሆናል።